የምትጎዱኖች ናቸው። እኛ ደግሞ ምን ሞላ ነው ራስን የምንወልድ ነው ራስን የምንፈጥር እግዚአብሔር ትልቅ አድርጎት የኛን ትልቅነትና የኛን በቃ እግዚአብሔር ነው ተፈጥሮን እንድታከብሩ ታረም እናንተ ባዶ ናችሁ። እኛ ሴቶች ግን በወዳችን እግዚአብሔር ሰውን ይፈጥራል። ከዛ ሰው ከኛ ይፈጠራል። አይገርምም? ፖሊሽት ወንዱስ ነብሩ በቃ ነብሩ ሲንከባከቡ ለዚህ ነው ባህሪያቸው ራሱ ማለት ሶፋ ላይ ቁጭ ነው በቃ ሶፋ ላይ ተዝፍዝፋቸው። በተለይ የሆነ ማኝ ባል ሰውዬ እግዚአብሔር ከዛም አንሳ እኔ ማለት ነው ሊፕስቲክ አልተቀባው ሊፕስቲክ ምናምን ነገር የለም ነፍሴ እና ኮት ቢያምረኝ ገና ሳበዳቸዋለሁ። ቆይ አሁን ካሜራ እንትን ፎቶግራፍ እየፈለኩ ነው። የለም ገባችሁ? የሀብታም እንትን ስለሆነ ይዛችሁ ነው ፎቶግራፍ እና የሆነ ሌላ አለ ከዚህ ራቅ ብሎ የሆነ እንትን አለ ፎቶግራፍ እዛ ሄጅ ተነስቼ ይላችሁ የቂጤን መሀል ከፍቼ ነው ተነስቼ የምለጥፍላችሁ የቂጤን መሀል አቤት 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 አቤት። አሁን ቀጠሮ ጠብቂ ተብያለሁ። ከዛ ይህንን ህዝብ እንደ ቄሮ ይህንን ሴት እንደ ቄሮ ቀስቅሼ ሴቱ በሙሉ ራቁቱን ካላስኬዱት ምድረ ዘልዛልና ጀልጃላ ያልተገረዘ በሙሉ እንደው መና ካላስቀርባችሁ ሴት አደርኩኝ። ኦኬ ኦኬ ሴቶች እሺ ትቀጥላላችሁ። ደግሞ አሁን እንዲበል አከሌ የምትባይ ተጠንቀቂ። በአፍ እናት ሽንታችንን ነው የምንሸናብኝ። ሆነ ማያ መድኃኒዓለም አሁን በኋላ አፉ ላይ ነው የምንሽናት እዚህ ልጅ ነው። ኦኬ ሴቶች ያ ሴቶች ሙቭመንት ማናት ጆርዲ ምንድን ነው ያደረገችው? ጆርዲ ይብቃ ነው። እኔ ደግሞ የቂጥ ቻለንጅ ለምን ተቀላቀሉ? አዎ እንዴ ለእነዚህ ሰዎች ይኸውላችሁ አሁን ጆርዲ አንድ ነገር ልንገርሽ። ለነገሩ አንቺ የምንነገርሽ ምትለች ሚ አንዳንዴ ግን የምትፈሪ ትመስያለሽ። እንዲህ ያሉኝ ምናምን እያልሽ እንትና እንኳን ቢያቸው አሁን ቢያችሁ ምን ያመጣሉ? እግዚአብሔር አሁን ጆርጂ ማለት ነው አሁን ብትላችሁ ምንም አያመጡ ምንም አያመጡ። አሁን እንዴ ሞን እኮ መብትሽ ነው። አሁን ቢያቸው ግን የሰው የሴቶችን መከራ እቃወማለሁ። በቃ ነኝ ምንም አይመጣ አይደለሁም ምናምን ነኝ በቃ ምን ይመጣል? ምንም አይመጣም። ነኝ በይ ነኝ በቃ አለቀ። እና ምን ያመጣል? ሀሳብሽ አይደለም የሚደከለው አንቺ ነሽ እንጂ ያ ምን አገባቸው ነው? ይወዱሻል መሰለኝ ለምን አልሆነችም ብለው ነው አትፍሪያቸው እንዳትፈሪያቸው አይደለም ምናምን ስትይ ሊያሩብሽ ይፈልጋሉ። አሁን ከዛ ምን ያመጣል? እኛ ደግሞ ይቅጥቻለች። ግን እኮ የሚገርማችሁ እኮ ግን እሷ እኮ መቃወም ከነበረብን እኮ እኛ ሴቶች ነን መቃወም የነበረብን። ምክንያቱም እየቀማች ያለችው ሴቶችን ስለሆነ ማለት ነው። ወንዶች ምን ሆነ ግን የተቀየሙት? አልቦሻት የኔ እናት 40 ግራድ ላይ ሆነኝ ያለት የኔ ቆንጆ 40 ግራድ አረ ጋይስ መቀየም ከነበረብን እኛ ነን። ገባችሁ? ምን ሆነ ሴቶች ወንዶቹ የሚቀየሙትና የሚጨቁጭቋት? የምታወራው ሌላ እሷ የምታወራው ስለ መብት እነሱ የሚያወሩት ስለሙኙ። እኛንም በስነ ስርዓቱ አልያዛችሁ። ያ እኛም በስነ ስርዓቱ ብትይዙ ኖሮ ሴት ለሴት ባልተፈጠረ ነበር። ይሁላ የወንዶች ችግር እኮ የወንዶች ችግር ሴቱን ወደ ሴት እያስኬደ ነው። ስለዚህ ወንዶች ችግራችሁን ትቀንሳላችሁ አትቀንሱ? ጥያቄ ይሄ አይደለም። ምን ይገባ ትንሽ ከካሜራ ራቅ በይ የኔ ወንድም። ይሄንንም እዚህ ጋር እንድንሰራለን ጥላ ፈልጌ ስለማን አራ መወራት ካለበት ስለነዚህ አህዮች ነው መወራት ያለበት። ነቆች ቢያምረኝ ያዙረኝ ተቀላችሁ ተርሳለ ያንቺን ቻሌንጅ ጀምር። የቄት ቻሌንጅ እንትን የለም የሚያነሳኝ የለም። አላሳዝንም ሰው የለኝም ብቻዬን ነው የሚገባው። የሚያነሳኝ
እዚህ ደግሞ እንዳለ ትላልቅ ሰዎች ናቸው እና አንሱኝ ማለት በጣም ይከብዳል። ፎቶግራፎች አሉ እና እነሱን እንትን አይቻቸዋለሁ። እስከ ከሰዓት ድረስ እንትን እንሰጥሻለን ብለውኛል። ምንድን ነው ከአቤትነት እንሰጥሻለን ብለውኛል። አንዳንዴ ሰው የሚያስፈልጋችሁ ለዚህ ጊዜ ነው። በተለይ ሴት ጓደኛ ምናምን ብትሆን እንደዚህ ቀረጫውን ልጄ ብትኖር ቤተስ እንደ ጉድ ነበረ። በቃ እንትን የምናለው ኢንሻላህ ተሰብስበን ቫኬሽን የምናደርግበት ቀን ናፈቀኝ። ከልጆች ጋር ከአራቱም ጋር ይሻቸው አንድ ላይ ፋሚሊ ቫኬሽን ጭራሽ የጀርመን ውጋት የጀርመን ስጋር ገና ጨርሳቸዋለሁ። ቀላል አልጨርሳቸዋል። ይህ ዘፈን ወድጄ ወደበት ነው ውዴ። ሶፍታችሁ ትቀን ሶፍት ጋይሲ ጋላሪ ሙሉልኝ በእናታችሁ። እኔ በቃ አልገባም። ቤ ከሆነ አልገባም። ሲሪየስ ቤ ከሆነ አልገባም ጋይስ። እወድሻለሁ። ሙኒክ ነኝ። ላገኝሽ ገንዘብ አለሽ? እኔ ገንዘብ የሌለው ሰው ሴትም ሆነ ወንድ አልጠቀም። ገንዘብ ካለሽ እሺ እመጣለሁ። ጆርጅ የሚባለውን ብሎክ አድርገን ተወው እባክህ። ሳየው እኮ ነው ምን አይነት ሰው። እስቲ አፕሮል ለሰጸና ይቅርብኝ ጋር የቱ ሆነ አይታይም። አንቺው የኔ ቆንጆ ችግር ሰማች። የት አለ ጆርጅ የሚባል? ቀንቱ እኮ የት አልገኝ ሁለተኛ በቃ ጋይስ አይታየኝም። ኦኬ የቸገረው ነው፣ ብር የለው። ድህነት እኮ ነው እንደሚያደርገው ጋይስ፣ የአይምሮ እንትን ድህነት ና ኪሚ የኔ ቆንጆ እዚህ ጋር የተሻ ዘንድሯት ምግብ ምን አገባ እንዲ አሪ ኦኬ ምን እኔ ልራገጥ ነው እንደሚመጣው ራስ እዛው ሄደና ተራገጥ መላክ ነው። ጤነኛ ነው እንዴ ሰው? ይህች ዓለም 8 ቢሊዮን ህዝብ ያለባት ዓለም ላይ መሄድ ትቼ እዛው ተወልጄ እዛው አንተ ሄድና እዛው ይቀጥል ምን አገባ እኔ እንደዚህ አይነት ቦታ ነው ያልክ አምኖት ዩ ባላችሁን እዛው አብሮ እኔ ያው የራሴ ላይ ነው ያ አርጋለ ብለክ ዛሬ ደግሞ አንተ ከቫይታሚን ኤ እስከ ቫይታሚን ዲ ጎደለ ማሀይብ በሙሉ ይሄን ነገር እኮ ነው አዘጋጀ ምን አገባኝ። ይሄው መጨረሻው እስር ቤት ስለሆነ ተስፋ የቆረጡ ስለ ለምን እኮ ስለ እኔ ግን ሁሉ ጊዜ ለምን ተስፋ ስለቆረጡ ሰዎች ነው በዚህ ላይ የምትጽፉት ጋይስ ያ ነው የሚመጣባት ታውቃለች።
ጊዜ ቫኬሽን ሚኒስ ቱ ሪላክስ ክሎዝ ዮር ቲክቶክ አይ ነው ሚሚ የሚሄን ቆንጆ ይኸውልሽ፣ አንድ ነገር ልንገርሽ። ዩር ራይት ኦኬ። ሚሚኮ ግን ምን አለ መሰለሽ ቫኬሽን ላይ አንዳንዴ እኛ የሚዲያ ፊገሮች ነው የምናደርጋቸው ነገሮች ጥሩ የሚጠቅሙ ነገሮች ለልጆቻችን እናሳያለን። ገባሽ? እኛ እስካላሳየናቸው ለራሳችን ብቻ አሁን እኔ ደስታ ምናምን የሆነ ማድረግ እችላለሁ፣ ችግር የለም። እንዲያውም ቀርጬ ምናምን ያሁን ይኸውልሽ ይህንን ዩቱብ ላይ መለጠፍ ራሱ እችላለሁ። ግን ምንም ብዙ እንትን አይደለሁኝ እና እኔን እያዩ ሴቶቹ እንዲያድጉ ነው የምፈልገው፣ እኔን እንዲሆኑ ነው የምፈልገው። ገብቶሻል? ከዚህ ከተተበተበ ባህላችሁ እንድትወጡ፣ ይሄ የተተበተበ ባህላችሁ፣ ይሄ አስቀያሚው በቃ ይሄ ሴት ወደ ኩሽና ወንድ ወደ ሳሎን እያላችሁ ዛሬ አሜሪካን ቁጭ ብሎ ደንቆሮ ልጆቻችንና ሴቶቻችንን እኛን የሚያዋርድ ባህል እንዲጠፋ ፈልጋለሁ። በቃ ነው ከዚህ በኋላ እየሄዱ እዛ 15 ሻንጣ እየሞሉ ኢትዮጵያ ጨርቅ በመግዛት የቤተሰብን ህይወት የሚለወጥ ይመስል ይሄ ከዛ ደግሞ ሲመጡ 100 ኪሎ ሽሮ፣ ቁንዶ በርበሬ፣ ድርቆሽ ምናምን እያያዙ በቃ ላይፋቸው ሁሉ ጊዜ ሆድና ኩሽና አሜሪካን ጎድ ኖ ዓለም በጣም ሰፊ ነው። ጭንቅላችን እንዲሰፋ ከፈለግሽ በቃ የእያንዳንዱን ሀገር ካልቸር ስታይ ይደረሳል። ቆንጆ ኢንቫይሮንመንት ያለበትን እኔ ካላሳየኋችሁ የኢትዮጵያ ቴሌቪዥን እንደሆነ መንግስት የሚሰራውን ነው የሚያሳያችሁ። ይቻላል ወይ? ሴት ልጅ ወልዳም አግብታም ተምራም ይቻላል ወይ? እና እኔ የምፈልገው ያንን ነው እንጂ እውነትሽን ነው። እኔ ብዙ ብር አውጥቼ ነው እየገመጠው ብዙ ነገር ማድረግ እችላለሁ። ብሬን ለመመለስ ከፈለኩ ቪዲዮን ቀርጬ ዩቱብ ላይ ምናምን ነገር በላበታለሁ። ግን ነው ይሄ የተተበተበ ባህል ብዙ እህቶቻችን መንገዱ ጠፍቷቸው እኔ ራሴ አሁን እንደዚህ አይነት ነገር ከአባቴ ነው። አባቴ ነበር ያው መኪና ስለነበረው ዝም ብሎ አንጠልጥሎ ይወስደኛል። ዝም ያስለመደኝ አባቴ ኢትዮጵያ ማለት ነው። እና ይህ ነገር ደግሞ እኛ ጋራ እንደ አቅም ሆኖ የለም። ስለዚህ ይቻላል። ከዛ ላይ ጤና ነው ጋይስ፣ እግዚአብሔርን ጤና ነው። ጭንቅላታችሁ ይሰፋል ነው ትለወጣላችሁ። እና ቫኬሽን ኢዝ ቬሪ ኢምፖርታንት። 16 ዓመት አሜሪካና አውሮፓ ተቀምጠ 16 ሻንጣ ይዘ የሀገር ሰልባች ሞልታ የጠበበንም ምንንም ታረግና ኢትዮጵያ ሄደ የእናት ጓዳ ውስጥ ቁጭ ትላል። ሳሎን እንኳን እግረን አጥቅትፈሩ ፎርዋት እኔ በሆነው እኔ እናቴን ራሱ በቃ ከእናቴ ጋር ሲቃ ጠገብ ያረጊያት እና መዝናናት ነው ፈልገው ኢንሻላህ ብቻ ሁሉ ነገር ይስተካከል ከቤተሰቦች ጋር እና ብቻ ለእናንተ ሚሽ ማለት ነው። መለወጥ ካለብሽ ተለወጭ። ዛሬ ኢትዮጵያ ውስጥ ያሉት እናቴ ሴሸልስ ምናምን ኢትዮጵያ ነው የሚሄደው ማለት ግን ራሱ የሄዱ ልጆች አሉ። ግን የኛ ዲያስፖራ ሞቷል። እዚህ ቁጭ ብሎ የዩኒ ማኛን የዱቄትን የነጭ ቅማለን አንድ ሺህ ሆኖ ያዳምጣል። ከዛ ልክ ቫኬሽን የወጣ ይመስል ለጢላት ቤተኛ ለሽ አዳምጡ። አንዳንድ እንዲያውም የእንቅልፍ ኪኒናቸው ነው መሰለኝ። እና ተጠንቀቁ። ጥሩ ነገር ላይ ትሉ ነው የሚሻላችሁ። ወይ ቻርጅ ያልቅ ነው። ወዳችኋለሁ። እና ለዛ ነው እንጂ በትንሽ ግን ጊዜ ሮቤ ቴክስት ነው